በሆሮ ጉዱሩ ወለጋ ውስጥ ለመንግስት እጁን የሰጠው የኦነግ ሸኔ አዛዥ ማን ነው? በዚህ ጉዳይ ዙሪያ ለእናንተ የምናቀርብላችሁ መረጃ አለ። ሌሎች በርከት ያሉ መረጃዎችን ይዘን ለእናንተ መጥተናል። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ይህን ቪዲዮ ላይክ በማድረግ ጀምሩ። ወደ ቀዳሚ ጉዳያችን እናልፋለን። በሆሮ ጉዱሩ ወለጋ ውስጥ ያለው የጸጥታ ችግር እየተባባሰ ስለመምጣቱ የተለያዩ ዘገባዎች እያመለከቱ ይገኛሉ። እስካሁን ድረስ በበርካታ ንጹሃን ዜጎች ላይ የተለያዩ ጥቃቶች እየተፈጸሙ እንደሚገኙ የመረጃ ምንጮች እያመለከቱ ይገኛሉ። እንግዲህ በአካባቢው ያለው የጸጥታ ችግር እጅጉን እየተባባሰ በመጣበት በአሁኑ ወቅት በሆሮ ጉዱሩ ወለጋ ውስጥ የሚንቀሳቀሰው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይልና በተለምዶ ኦነግ ሸኔ እየተባለ የሚጠራው የታጠቀ ቡድን አንድ አዛዥ ለመንግስት እጁን ስለመስጠቱ ተነግሯል። ወደዛ ጉዳይ ከማለፋችን በፊት አሁን አመሻሽ ላይ የኦሮሚያ ሚዲያ ኔትወርክ ያወጣው አንድ ዘገባ አለ። የፋኖ ታጣቂዎች በቅርቡ በምስራቅ ወለጋ ዞን ጊዳ አያና ወረዳ በአንገርጉቴ አካባቢ ጥቃት ፈጽመው ከ70 በላይ ንጹሃን ዜጎችን አፍነው ወስደዋል ሲል ዘግቧል። እነዚሁ ዜጎች እስካሁን ድረስ በእገታ ውስጥ ይገኛሉ ሲል ነው የተናገረው። ኦኤምኤን የአካባቢው ነዋሪዎች ነገሩኝ እንዳለው ከሆነ ሴቶች፣ አረጋውያንና ህፃናት ከነዚሁ ከታገቱት ዜጎች ውስጥ እንደሚገኙ ነው ያመለከተው። ታጋች ንጹሃን ዜጎች በህይወት መኖር አለመኖራቸው እስካሁን ድረስ አይታወቅም ብሏል ኦኤምኤን። የፋኖ ታጣቂዎች ለታጋቾች ቤተሰብ እየደወሉ ትልቅ ገንዘብ እንግዲህ ትልቅ ማለት ምን ያህል እንደሆነ አልተጠቀሰም እየጠየቁ ናቸው ሲሉ ነው እንግዲህ ለኦኤምኤን ያመለከቱት የተባለው። እነዚህ ነዋሪዎች በአሁኑ ሰዓት ቤተሰቦቻቸው የታገተባቸው ሰዎች በጭንቀት ውስጥ ይገኛሉ ሲል ኦኤምኤን ዘግቧል። እንግዲህ በኦኤምኤን በኩል እንደዚህ እየተባለ ነው። ቅድም በጠቀስነው መሰረት በአማራና በትግራይ የተወላጆች ላይ የጥቃት እየደረሰ እንደሚገኝና በርካታ ቤቶች እየተቃጠሉ እንደሚገኙ ደግሞ በሌላ በኩል እየተዘገበ ነው። እስካሁን ድረስ ገለልተኛ አካል እንደዚህ ሆነ ብሎ ልክ የኢትዮጵያ ሰብአዊ መብቶች ጉባኤ ወይም የኢትዮጵያ ሰብአዊ መብቶች ኮሚሽን እንደሚያወጣው አይነት ዘገባ እስካሁን ድረስ አልወጣም። ምናልባት ጊዜ ስለሚወስድ ይችላል። እንግዲህ በሚቀጥሉት ቀናት ምናልባትም ሳምንታት ውስጥም የሚወጣውን ዘገባ ተከታትለን እናንተ እናቀርብ ይሆናል። ወደ ቅድም ወደ አነሳንላችሁ ጉዳይ ስንመለስ እንግዲህ አንድ ራሳ ያው የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በተለምዶ ኦነግ ሸኔ ተብሎ የሚጠራው ኃይል የዛ አካባቢ በሆሮ ጉዱሩ ወለጋ ውስጥ የሚንቀሳቀሰው ኃይል አንድ አዛዥ ከነ ተዋጊዎቹ ለመንግስት እጁን ሰጥቷል ሲሉ ለመንግስት ቅርበት ያላቸው የመረጃ ምንጮች አመልክተዋል። ይህ ሰው እንግዲህ ጃሊ አዴሳ ይባላል። ትጥቅ በመፍታት በስሩ የነበሩትን ተዋጊዎች ይዞ ለመንግስት በዛሬው ዕለት እጁን ሰጥቷል ሲሉ የመረጃ ምንጮች አመልክተዋል። እንግዲህ ከዚህ ቀደም አክሊድ ተብሎ የሚጠቀስ በአፍሪካ ውስጥ የሚከሰቱ የግጭት ሁኔታዎችን የሚያጠና ድርጅት በዚህ በሆሮ ጉዱሩ በተለያዩ የወለጋ አካባቢዎች የሚንቀሳቀሱ የኦነግ ሸኔ ታጣቂዎች ባልተለመደ ሁኔታ ለመንግስት የጸጥታ ኃይሎች ከለላ እየሰጡ ከፋኖ ኃይሎች ጋር ሲዋጉ ነበር ሲል ዘገባ ማውጣቱን እኛም በዚሁ ዘገባችን ላይ አመላክተን ነበር። እንግዲህ በአሁኑ ወቅት ባለው ሁኔታ እንግዲህ የኦሮሞ ነጻነት ሰራዊት የፋኖ ኃይሎች ሲመጡ ከመንግስት ጋር ታክቲካሊ ይሁን ስትራቴጂካሊ ባይታወቅም አብሮ የመከላከል ወይም የሽፋን እንቅስቃሴ ሲያደርግ ነበር በየውጊያዎቹ እየተባለ ነበረ። በዛሬው ዕለት እንግዲህ በደንብ ሁኔታው ለይቶ ጃሊ አዴሳ ተብሎ የሚጠራው የአካባቢው የኦሮሞ ነጻነት ሰራዊት ወይም የኦነግ ሸኔ የታጣቂዎች አዛዥ ከነ ታጣቂዎቹ ለመንግስት የጸጥታ ኃይል እጁን መስጠቱን ነው የተነገረው። እስካሁን ድረስ በመንግስት በኩል የተሰጠ ምንም አይነት ማረጋገጫ የለም። እንግዲህ ወደ ዶቼ ቬለ ዘገባ እናልፋለን።
እንግዲህ የጀርመን ድምጽ ራዲዮ እንደዘገበው ከሆነ ባላማጣና ዙሪያ ባሉ ነዋሪዎች ላይ ከባድ የእህልና ገንዘብ መዋጮ በግዴታ እየተጠየቅን ነው ሲሉ ማማረራቸውን ዘግቧል። በፌዴራል መንግስትና በህወሓት ኃይሎች መካከል ዳግም ግጭት ሊቀሰቀስ ይችላል በሚል ስጋት በርካታ ተፈናቃዮች ራያና አላማጣን እየለቀቁ በሚገኙበት በዚህ ወቅት ባላማጣ ከተማ እና ዙሪያዋ የሚገኘው ማህበረሰብ ለጦርነት ዝግጅት የሚሆን የገንዘብና የእህል መዋጮ በግዴታ እንዲከፍል እየተገደደ መሆኑን ነዋሪዎችና አርሶ አደሮች ገልጸዋል። በጉዳዩ ላይ እንግዲህ ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም በበኩላቸው ክሱ መሰረት የሌለው ነው ብለዋል። ህዝቡ የህልውና ስጋት እንደተደቀነበት በመገንዘብ በገዛ ፈቃዱና በዞኑ ውሳኔ መሰረት የሚደገፍ መሆኑን ገልጸው የሚነሱት ቅሬታዎች እንቅስቃሴውን ለመቀልበስ በተደራጁ ጥቂት ወገኖች የሚነሱ አጀንዳዎች ናቸው ሲሉ አስተባብለዋል። በፌዴራል መንግስትና በህወሓት ኃይሎች መካከል ዳግም ግጭት ይከሰታል በሚል ፍርሃት ራያና አላማጣና አካባቢውን የለቀቁ ወደ አጎራባች ከተሞች የሚጓዙ ተፈናቃዮች በበረከቱበት በዚህ ወቅት እንግዲህ ይሄ ጥያቄ መቅረቡ ተነግሯል። በህወሓት ሹማምንት ነው መዋጮ እየተጠየቅን ያለ ነው የሚሉት ባላማጣ ከተማ የ02 ቀበሌ ነዋሪ የሆኑት ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ አስተያየት ሰጪ የተወሰነውን መዋጮ መክፈል ያልቻለ ተጨማሪ ቅጣት እንደሚጠብቀው ተነግሮናል ብለዋል። ማሽላውም ከ25 ወደ 15 ጤፉም ወደ 10 ኪሎ መስጠት አለባችሁ ተብለዋል። እንግዲህ ይሄ አይነት ግዴታ ተጥሎባቸው መንግስት በጠራው ወይም የአካባቢው አስተዳደር በጠራው ስብሰባ ላይ መሳተፍ ያልቻሉ ሰዎች 5000 ብር ቅጣት እንደሚጣልባቸውና ወደ ፍርድ ሸንጎ እንደሚወሰዱ እንደተነገራቸው ተነግሯል። ከማህበረሰቡ የሚሰበሰበው ብርና እህል ጦርነትን ታሳቢ ያደረገ ነው የሚሉት ሌላ የአላማጣ ከተማ ነዋሪ አስተያየት ሰጪ የሆኑ በተጨማሪም በጦርነት የሚሳተፉ ተፋላሚዎች ወይም አግላዮች ምርጫም ተከናውኗል ሲሉ አመላክተዋል። አሁን ላይ በራያና አካባቢው ክረምቱ በተጠበቀው ልክ ባለመሆኑ ለድርቅ ተዳርገናል የሚሉት አርሶ አደር ይህን የግዴታ የእህል መዋጮ ወደ መኸር ወቅት እንዲገፉት ብንጠይቅም ተገቢ መልስ ማግኘት አልቻልንም ሲሉ ነው የሚደመጡት። በነገራችን ላይ በራያ አካባቢ ስለሚስተዋለው የድርቅ ሁኔታ እንግዲህ ለእናንተ የምናቀርብላችሁ መረጃ ይኖራል። የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በአሁኑ ወቅት የህልውና ትግል ውስጥ እንገኛለን በማለት እርሳቸው ደቡባዊ ዞን ሲሉ የጠሩት የአላማጣና አካባቢው ህዝብም በገዛ ፈቃዱ የሚያደርገው መዋጮ ነው ብለዋል። ይህ አይነቱ ቅሬታ ከህዝብ የመጣ ሳይሆን የጥቂቶች ሀሳብ ነው በማለትም የሚናገሩት አቶ ሚካኤል አስገዶም አሁን ሀገር ብሔራዊ አደጋ ወይም የአንድ ሀገር ስጋት አደጋ ሲደርስበት የራሱ የሆነ የህግና አዋጅ ደንብ አለው። ይመክታል፣ ይከላከላል፣ ከህልውና አደጋ ይወጣል። በዛም ማዕቀፍ ተወያይቶ የትግራይ ህዝብ ሙሉ በሙሉ ተቀብሎት የኔ አጀንዳ ነው ልክ ነው ብሎ ተቀብሎት ወደ መመከት እየተሸጋገረ ነው ያለው። ጥቂት ሰዎች እንደዛ አሉ ልልህ አልችልም። የህዝብ አጀንዳ እንዳልሆነ ግን ላረጋግጥልህ እወዳለሁ በማለት ማስተባበላቸውን የጀርመን ድምጽ ሬዲዮ ዘግቧል። ወደ ጠቀስንላችሁ መረጃ ስናልፍ በራያ ዘቦ ወረዳ የሚገኘው ድርቅ ከቁጥጥር ውጭ እንደሆነ ተነግሯል። በራያ ዘቦ ወረዳ ሆርዳ ቀበሌ በጣም ሊቆጣጠረው የመንግስት በዛ ያለው የመንግስት መዋቅርም ሆነ ሌሎች አካላት ሊቆጣጠሩት ከሚችሉት በላይ በሆነ መልኩ የድርቅ አደጋ መከሰቱን ነው የመረጃ ምንጮች ያመላከቱት። በዚህ ምክንያት እንስሳት ቀለብና ውሃ አጥተው በከፍተኛ የህልውና አደጋ ላይ ወድቀው እንደሚገኙ ነው የተላለፈው መረጃ የሚያመላክተው። ከዚህ ቀደም በተከሰቱ ድርቆች ምክንያት የዚህ ወረዳ አርሶ አደሮች በለስ በመጠቀም ወይም ደግሞ እንስሳታቸውን ወደ ሌሎች አካባቢዎች በመውሰድ ከሞት ያተርፉ እንደነበረ የሚታወስ ሲሆን በአሁኑ ወቅት ግን በለስ በመጥፋቱ ምክንያት ወደ ሌላ አካባቢ የሚደረጉ እንቅስቃሴዎች እገዳ በመጣሉ ምክንያት የራያ ዘቦ አርሶ አደሮች ለእንስሳቶቻቸው የሚሆኑ ቀለብ ለመጠየቅ እጁንም ለመዘርጋት የአካባቢው አርሶ አደር መገደዱን ነው የተነገረው። እንግዲህ
በአሁኑ ወቅት በአሳሳቢ ሁኔታ አርሶ አደሮቹም ሆነ እንስሳቶቻቸው እንደሚገኙ ነው እየተነገረ ያለው። በጉዳዩ ዙሪያ አካባቢው አስተዳደር የሰጠው ምንም አይነት ማብራሪያ እንደሌለ ነው እንግዲህ እየተነገረ ያለው ማለት ነው። ይህ ሁኔታ ባለበት እንግዲህ የትግራይ ክልል የፖሊስ መዋቅር ውስጥ ያሉ የፖሊስ ኃይል አባላት ወደ ግንባር ይላካሉ 50 በመቶ የሚሆኑት የሚለው ጉዳይ ከተነሳ ጊዜ ጀምሮ በርካታ ፖሊሶች ወደ ራሱን የትግራይ የሰላም ኃይል ብሎ ወደሚጠራው ኃይል ወይም ወደ ትግራይ የሰላም ኃይል ወይም ቲፒኤፍ እየገቡ ስለመሆናቸው አንዳንድ የመረጃ ምንጮች እያመለከቱ ይገኛሉ። በተለይም በአሁኑ ወቅት የአምባላጀ ወረዳ የፖሊስ ኃይል አባላት ወደ ሐራ መሬት ተብሎ ወደሚጠራው የትግራይ የሰላም ኃይል ገዥ መሬት መቀላቀላቸው መግባታቸው ተነግሯል። በአምባላጀ ወረዳ ተሰማርተው የነበሩ የፖሊስ አባላት ይሄ ወደ ግንባር ትሄዳላችሁ የሚለው ውሳኔ በመንግስት መዋቅር ክልሉን በያዘው ህወሓት በኩል ሲተላለፍላቸው ወደ የትግራይ የሰላም ኃይል መቀላቀላቸው ተናግረዋል ማለት ነው። ከዚሁ ኃይል ጋር በመሆን እንግዲህ ህዝባችንን ነፃ እናወጣለን ሲሉ መናገራቸው እንግዲህ ለቲፒኤፍ ቅርበት ያላቸው ወገኖች አመልክተዋል። ሳልሳይ ወያነ ትግራይ ደግሞ በቲፒኤፍ ወይም በትግራይ ፒስ ፎርስ ወይም ደግሞ በትግራይ የሰላም ኃይል ውስጥ በአባልነት እየተሳተፉ ለሚገኙ የትግራይ ተወላጆች የውይይት ጥሪ ማቅረቡ ተነግሯል። ሳልሳይ ወያነ ትግራይ በዛሬው ዕለት ለትግራይ የሰላም ኃይል በላከው ይፋዊ ደብዳቤ የትግራይን ወቅታዊ ፖለቲካዊ ችግሮች በሰላማዊ ውይይት ለመፍታት የዚሁ የታጠቀ ኃይል አባላት ዝግጁ እንዲሆኑ ጥሪ አቅርቧል። በዛሬው ዕለት እንግዲህ በፓርቲው በጻፈው የትግርኛ ደብዳቤ ላይ እንደተገለጸው ትግራይ ላለፉት ዓመታት ያጋጠማት የፖለቲካ ቀውስ እየተባባሰ በመምጣቱና ህዝቡ ከባድ ዋጋ እየከፈለ በመሆኑ ችግሩን በፖለቲካዊ ውይይት የመፍታት አስፈላጊነት አጣዳፊ መሆኑን ጠቁሟል። የትግራይን ወቅታዊ ውጥረት ለመፍታትና ህዝቡን ከከፋ አደጋ ለማዳን ሁሉም የትግራይ ፖለቲካ ኃይሎች በጋራ ቁጭ ብለው መነጋገር አለባቸው ሲል ነው ፓርቲው ጥሪ ያቀረበው። የትግራይ የሰላም ኃይል ችግሮችን በወታደራዊ መንገድ የመፍታት ፍላጎቱን በመተው ትኩረቱን ወደ ዘላቂ የፖለቲካዊ መፍትሄ እንዲያደርግ ሳልሳይ ወያነ ትግራይ ጥሪ ማቅረቡ ተነግሯል። እንግዲህ ቲፒኤፍ ወይም የትግራይ ሰላም ኃይል በማንኛውም ወገንተኛ ፖለቲካ ድጋፍ ወይም ጣልቃ ገብነት ውስጥ ሳይገባ ትግራይ በሰላም በውይይትና በፖለቲካዊ ብስለት ወደ ተሻለ ምዕራፍ እንድትሸጋገር የበኩሉን እገዛ ያድርግ ሲል ሳልሳይ ወያነ ትግራይ ጥሪውን አቅርቧል። ይሄ ጥሪ ከቀረበ በኋላ የትግራይ የሰላም ኃይል ምላሽ ምንድነው የሚለውን ይሄ ዘገባ እስከተጠናከረበት ሰዓት ድረስ የቀረበ ምንም ነገር የለም ማለት ነው። በዛሬው ዕለት ጠዋት 20:03 ወይም 2:40 ላይ በራያ አካባቢ ገነቴ በተባለው ቀበሌ በራያ ዘቦ ወረዳ ውስጥ በሚገኘው ማለት ነው የድሮን ጥቃት መፈጸሙ ተነግሯል። እንግዲህ ለህወሓት ቅርበት ያላቸው የመረጃ ምንጮች ወይም የትግራይ ክልል የመረጃ ምንጮች ይሄ ድሮን ጥቃት የተፈጸመው በሲቪል ዜጎች ላይ ነው ሲሉ መናገራቸውን ገልጸን ነበር። በመንግስት ወይም በፌዴራል መንግስቱ በኩል ያሉ የመረጃ ምንጮች ደግሞ እንግዲህ በደብ አልጋ ወይም በገነቴ ቀበሌ ውስጥ በሚገኘው ደብ አልጋ በተባለው አካባቢ ከጋሰራ ወደ ሰለስተ ሸንፋ አካባቢ ወደሚወስደው አካባቢ ላይ የተፈጸመ መሆኑንና በዚሁም የድሮን ጥቃት 2 ታንኮች ወድመዋል ሲሉ የመንግስት የመረጃ ምንጮች እያመላከቱ ይገኛሉ ማለት ነው። እንግዲህ በዛኛው ወገን ሲቪሊያኖች ተጠቅተዋል እየተባለ ነው። በዚህኛው ወገን ደግሞ የህወሓት ወይም የቲዲኤፍ የጦር መሳሪያ ከባድ የጦር መሳሪያ ወድሟል የሚል መረጃ ነው እየወጣ ያለው። ከሁለቱ የትኛው ለሐቁ የቀረበ ነው የሚለውን እንግዲህ የምንፈትሸው ይሆናል። በዛሬው ዕለት በአክሱም ከተማ በሚገኘው የተፈናቃዮች ካምፕ ውስጥ በዘነበው ከባድ ዝናብ ምክንያት የበርካታ ተፈናቃዮች የሚገኙበት ሸራ መቀዳደዳቸው ተነግሯል። ወደ ውስጥም ወደ ነበሩበትም የድንኳን ውስጥም ጎርፍ ገብቶ በስቃይ ውስጥ እንደሚገኙ ተነግሯል። መንግስት ይሄን ጉዳይ ይመልከትልን ሲሉ ጥሪ ማቅረባቸው ተዘግቧል። እስካሁን ድረስ በመንግስት በኩል ምንም አይነት ምላሽ እንዳልተሰጠ ነው እንግዲህ እየተነገረ ያለው። በማዕከላዊ ዞን በሚገኙ 23 ቀበሌዎች በድርቅ መጠቃታቸው ተገልጿል። የዚህ ዞን አካል የሆነችው ደግሞ የአድዋ ወረዳ የሃ ቀበሌ ናት ማለት ነው።
በዝናብ እጥረት ምክንያት በአዝርዕቶችና በእንስሳት ላይ ከባድ ጉዳት እየደረሰ መገኘት እንደሆነ የአካባቢው የግብርና ባለሙያዎች መናገራቸውን የክልሉ መገናኛ ብዙሃን ዘግበዋል። የዝናብ እጥረቱን ተከትሎ እንግዲህ በሰኔ ወር በሐምሌ ወርና በነሐሴ ወር የሚዘሩ አዝርዕቶች ለመዝራት እንዳልተቻለና የዘነበውም ዝናብ በጣም አነስተኛ በመሆኑ የተነሳ የተዘሩትም ዘሮች መክሸፋቸው ወይም መምከናቸው ተነግሯል። እንግዲህ እስካሁን ድረስ ባለው ሁኔታ ምክንያት የእንስሳት ቀለብ እጥረት በመፈጠሩ በእንስሳትም የመሞት አደጋ ተጋርጦባቸዋል ተብሏል። እንግዲህ በመንግስት በኩል እየተደረገ ያለው ጥረት ማለትም ክልሉን እያስተዳደረ ባለው ኃይል በኩል እየተደረገ ያለው ጥረት እንግዲህ ያው እርዳታ ለማሰባሰብ ነው ጥረት እየተደረገ ያለው። እስካሁን ድረስ በምን ደረጃ ላይ ደርሷል የሚለውን እንግዲህ የተገለጸ ነገር የለም። ከጊዜያት በኋላ ምናልባት የሚሰጥ አስተያየት ካለ እንግዲህ አብረን የምናየው ይሆናል። በአፍሪካ ህብረት በኩል እየተደረገ ያለውን የሰላም ጥረት እንደሚደግፉ የአውሮፓ ህብረት ልዑካን አስታውቀዋል። በሰሜን ኢትዮጵያ ያለውን ውጥረት እንዲረግብ በአፍሪካ ህብረት መሪነት እየተደረገ ያለውን የሰላም ጥረት እንደግፋለን ሲሉ የአውሮፓ ህብረት ልዑካን ዛሬ አመሻሽ ላይ ይፋ ባደረጉት የጋራ መግለጫ አስታውቀዋል። በኢትዮጵያና በአፍሪካ ህብረት ተጠሪ የሆኑ የአውሮፓ ህብረት ልዑካን ቡድኖች ከአውሮፓ ህብረት አባል ሀገራት የዲፕሎማቲክ ተልእኮች ማለትም ከኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቼክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክዘምበርግ፣ ማልታ፣ ኔዘርላንድስ፣ ፖላንድ፣ ፖርቱጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስፔን፣ ስዊድን እንዲሁም በአዲስ አበባ ከሚገኙት የካናዳ፣ ኖርዌይ እና የዩናይትድ ኪንግደም ኤምባሲዎች ጋር በመሆን ነው የጋራ መግለጫውን ያወጡት። ልዑካኖቹ በዚሁ የጋራ መግለጫቸው በሰሜን ኢትዮጵያ የሚካሄዱ ሁኔታዎችን በጥልቅ ስጋት እየተከታተልን እንገኛለን ያሉ ሲሆን ሁሉም ወገኖች የፕሪቶሪያውን የዘላቂ ግጭት የማቆም ስምምነትን ተግባር ላይ ለማዋል በበጎ ፈቃደኝነትና በአዎንታዊ መልኩ እንዲሳተፉ እናበረታታለን ብለዋል። በአፍሪካ ቀንድ የአፍሪካ ህብረት ከፍተኛ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እንደ አዲስ የሚያደርጉትን ጥረት በመግለጫቸው ያደነቁት ልዑካኖቹ በቅርቡ ወደ ኢትዮጵያ መጥተው በአዲስ አበባና በመቀለ ያካሄዷቸውን ስብሰባዎች በጎ ጥረት መሆናቸውን በመግለጽ ቀደም ሲል በድርቅና በሌሎች ሰው ሰራሽ ጉዳቶች የተዳከመውን እንዲሁም ከፍተኛ የሰብአዊ እርዳታ የሚያስፈልገውን የትግራይ ክልል ወደ ሌላ ዙር የጦርነት ግጭት ቢገባ ጉዳቱ እጅግ ከፍተኛ ስለሚሆን የሚመለከታቸው አካላት ሁሉ ሁኔታውን በማርገብ ረገድ ጥረት እንዲያደርጉ ጥሪ አቅርበዋል ማለት ነው፣ በጋራ መግለጫቸው ማለት ነው። እንግዲህ በዚህ መልኩ የኦሉሴጉን ኦባሳንጆን አዲስ የዲፕሎማሲ ጥረት አወድሰዋል ማለት ነው። በመጨረሻ አንድ ጽሁፍ እንግዲህ እንመለከታለን። በሚድል ኢስት ፎረም በተባለው ድረገጽ ላይ የታተመ ጽሁፍ ነው። የዚህ ጽሁፍ ጸሐፊ ብሌን ማሞ የተባሉት በአሁኑ ሰዓት ሆርን ሪቪው ተብሎ የሚጠቀሰውና በኢትዮጵያ የውጭ ጉዳይ ፖሊሲ ኢንስቲትዩት የሚተዳደረውን ድረገጽ በዋና ዳይሬክተርነት የሚመሩና በኢትዮጵያ ፕሬስ ድርጅት ውስጥም በቦርድ አባልነት የሚሳተፉ ሰው ናቸው። አዲስ ጽሁፍ ጽፈዋል። ይሄ ጽሁፍ እንግዲህ በዋናነት ዋሽንግተን ወይም አሜሪካ ሌላ የኢትዮጵያና የኤርትራ ጦርነት ለማስተናገድ ዝግጁ ናት የሚል ነው። በምስራቅ አፍሪካ ቀንድ በኢትዮጵያና በኤርትራ መካከል እንደገና እየተበራከተ የመጣው የጦርነት ስጋት ዋሽንግተንንና አጠቃላይ የዓለምን ማህበረሰብ ትኩረት እየሳበ ይገኛል ይላል ይሄ ጽሁፍ። በሁለቱ ሀገራት መካከል እየተባባሰ የመጣው ውጥረት እንደ አውሮፓውያን አቆጣጠር በ1997-98 ከተከሰተው አጥፊ ወይም አውዳሚ ጦርነት በፊት የነበረውን ስልታዊ ሁኔታ የሚያስታውስ መሆኑን እኚሁ ጸሐፊ ያወሳሉ። ኢትዮጵያ ኤርትራ በድንበር አካባቢ የምታደርገውን የጦርነት ዝግጅት፣ በግዛቷ ላይ ያለውን የወታደራዊ አካላት ህልውናና በአገር ውስጥ የታጠቁ ኃይሎችን የምታደርገውን ድጋፍ አስመልክቶ ለዋሽንግተንና ለሌሎች ዓለም አቀፍ አጋሮች ተደጋጋሚ ማስጠንቀቂያ ስትሰጥ መቆየቷንም ያወሳሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ እንደ አውሮፓውያኑ አቆጣጠር በፌብሩዋሪ 2026 በሰጡት ይፋዊ የዲፕሎማሲ መግለጫ ኤርትራን በወታደራዊ ወረራ ወንጅለዋል። ሚኒስትሩ ኤርትራ ከኢትዮጵያ ግዛት ኃይሏን እንድታስወጣና በሀገር ውስጥ ያሉ አማጽያንን በመደገፍ የደህንነት ሁኔታን የማወክ እንቅስቃሴዋ እንድታቆም ጠይቀዋል።
አዲስ አበባ እነዚህን ስጋቶች ለ2 ዓመታት ያህል ለዋሽንግተን እንዲሁም ለውጭ ጉዳይ ሚኒስተር ማርኮ ሩቢዮ ለአሜሪካው ማለት ነው በደብዳቤ ያሳወቀች ቢሆንም ዓለም አቀፉ ማህበረሰብ የሚሰጠው ምላሽ እንደ አውሮፓውያኑ አቆጣጠር በ1998 እንደነበረው ዘገምተኛ መሆኑ አዲስ ጦርነት ሊቀሰቅስ ይችላል የሚል ስጋትን መፍጠሩን አመላክተዋል ጸሐፊው። ኤርትራ የደህንነት ስጋቶቿን በኃይል የመፍታትና ድንበሯን አልፋ ወታደራዊ ኃይል የማሰለፍ ረጅም ታሪክ እንዳላት ጽሑፉ ያመላክታል። ከነዚህም መካከል በሱዳን ግጭት ውስጥ ከሙስሊም ወንድማማቾች ጋር ግንኙነት አለው የሚባለውን የሱዳን ጦር መደገፏ፣ በየመንና በቀይ ባህር በየመን ጦርነትና በቀጣናው የሚገኘውን ወታደራዊ ጣልቃ ገብነቷ ጉልህ መሆኑና ቀደም ሲል ከአልሻባብ ጋር በነበራት ግንኙነት ምክንያት ለ10 ዓመታት የተጣለባት ዓለም አቀፍ ማዕቀብ በዚህ ጉዳይ ውስጥ ይታያል ብለዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል የሚነሳ ጦርነት ከአካባቢያዊ ግጭት አልፎ የቀጣናው ታላላቅ ኃይሎች የሚሳተፉበት ሰፊ ጦርነት የመሆን እድሉ ከፍተኛ ነው ያሉት ጸሐፊዋ የሆርሙዝ ወሽመጥ በተዘጋበትና የመካከለኛው ምስራቅ ውጥረት በነገሰበት በዚህ ወቅት በባቢኤል መንደብ የቀይ ባህር መተላለፊያ አቅራቢያ የሚነሳ አዲስ ግጭት ለዓለም ንግድና ለዓለም አቀፍ ደህንነት ትልቅ አደጋ ነው ብለዋል። ግጭቱ ከሱዳን ጦርነት ከሽብርተኝነት ጋር ከሚደረግ ትግልና ከሰብአዊ እርዳታዎች መስተጓጎል ጋር ተያይዞ አሜሪካ በቀጠናው ያላትን ጥቅም የበለጠ ያውገረግራል ሲሉ ተናግረዋል። ቀጠናው ወደ ያልተፈለገ ጦርነት ውስጥ ከመግባቱ በፊት አሜሪካና ዓለም አቀፉ ማህበረሰብ ከድርድሩ አልፈው ጠንካራ ማዕቀቦችንና ዲፕሎማሲያዊ ጫናዎችን በማድረግ አስገድዶ የማስቆም ወይም ፕሪቨንቲቭ ዲተረንስ እርምጃ መውሰድ እንዳለባቸው ጸሐፊዋ ማስገንዘባቸው እንግዲህ ተነግሯል። ይሄ ጽሑፍ ክብደት የተሰጠበት አንዱ ምክንያት ምንድነው? ቅድም እንደጠቀስነው ብሌን ማሞ በመንግስት ውስጥ ከፍተኛ ኃላፊነት ያላቸው ሰው በመሆናቸው ነው እና ወደፊት ምን ይከሰታል የሚለውም በስጋትም ሆነ በጉጉት እንዲጠበቅ የሚያደርገውም ይሄው ነው ከዚህ ጽሑፍ መጻፍ በኋላ ማለት ነው። በኤርትራ በኩል የሚሰጠው ምላሽ አብረን የምናየው ይሆናል። ሰብስክራይብ አድርጉን። መልካም ጊዜ ይሁንላችሁ። ስለተከታተላችሁ እናመሰግናለን።